አቤል ለምሳሌ እግዚአብሔር ምስክር ነው። ምስክር የሚሆነው አንድ ሰው ለምሳሌ በመስጠት ምስክር የሚሆን ሰው አለ። አንድ ሰው ለጋስ ሆኖ ሲሰጥ የለጋስ ልጅ እንደሆነ የእግዚአብሔር የሰጭ ልጅ እንደሆነ ይመሰክራል። እግዚአብሔር ሰጭ እንደሆነ እሱም ደግሞ ሲሰጥ ይሄ ሰው እኮ ደግ የሆነ ፈጣሪው ደግ ቢሆን ነው። ይሄ ሰው ለጋስ ቢሆን ለጋስ የሆነ ፈጣሪው ለጋስ ቢሆን ነው። ይሄ ሰው ርህሩህ የሆነ እኮ ፈጣሪው ርህሩህ ቢሆን ነው ብሎ ለእግዚአብሔር ምስክር ይሆናል። የሚሰጥ ሰው የሚቀማ ሰው ደግሞ እግዚአብሔርን ቀማኛ ብሎ ያሰድበዋል። ይሄ ሰው ቀማኛ የሆነ እኮ አምላኩ ቀማኛነትን ቢወድ ነው ብሎ ያሰድበዋል። ወበይንቲአክሙ ይጸርፉ አሕዛብ ላይ ለስመ እግዚአብሔር ብሎ እንደተናገረ ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ ይላል። ሰው ሲቀማ አምላካቸው ቅሚያ ይወዳል እንዴ ብለው ሰዎች ፈጣሪያችን እንዲሰድቡት እናደርጋለን። ስንሰጥ ደግሞ እግዚአብሔር ለጋስ ነው እንላለን። እውነት የሚፈርዱ ሰዎች እግዚአብሔር ቅን ዳኛ መሆኑን ይመሰክሩለታል። ለምሳሌ ታውቃላችሁ ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። አንዲት ሴት በሐሰት ተከሳ የሀገሩ ሰው በሙሉ ተሰብስቦ በድንጋይ ሊወግራት ሲሄድ 3 የሐሰት ምስክሮች ተነስተው እንዲህ ስታደርግ አግኝተናታል ብለው ህዝቡ በሙሉ በድንጋይ ሊወግራት ወደ መወገሪያው ቦታ እጅግሯን አስረው ይዘው ሲሄዱ ዳንኤል ምን አለ? አይ እኔ ከዚች ሴት ደም ንጹህ ነኝ አለ። ለምን ሲባል መጀመሪያ መጠየቅ አለብኝ። ምስክሮቹን 3ቱን አንተ ይህች ሴት ኃጢአት ስትሰራ ያያት ምን ላይ ነው አለው። አንደኛው ከሾላ ዛፍ ስር አለ፣ አንደኛው ከሌላ ዛፍ ስር አለ። ለያይቶ ጠየቃቸውና የተለያየ ቃል በመናገራቸው እነሆ ሐሰት ተናግሯቸዋልና እግዚአብሔር ይቀስፋቸዋል አለ። እነዚያን የሐሰት ምስክሮች መልአክ መጥቶ ሰነጠቃቸው። ዳንኤል ለዚያች ሀገር ለፈረደባት አንዲት ሴት በመቆም እውነትም የእግዚአብሔርን ዳኝነት፣ ፈታሂነት፣ ፈራጅነት ገለጸ። እውነት የሚፈርዱ ሰዎች የእግዚአብሔርን ቅን ፈራጅነት ይመሰክራሉ። ንጹህ ሰዎች የእግዚአብሔርን ንጽህና ይመሰክራሉ። እነዚህ ሰዎች እኮ ንጹህ የሆኑ ፈጣሪያቸው ንጹህ ቢሆን ነው። እግዚአብሔር ንጽህና ስለሚወድ ነው። ርህራሄ የሚያደርጉ ሰዎች ይህን ይመሰክራሉ። ቅን ሰዎች እግዚአብሔር ቅን እንደሆነ ይመሰክራሉ። ሰውን ወጥተው ወርደው ደክመው አቀበት ወጥተው ቁልቁለት ወርደው ተሰድበው ተነቅፈው የተጣሉ ሰዎችን የሚያስታርቁ ሰዎች እውነተኛውን ሊቀ ካህናት ኢየሱስ ክርስቶስን ይመስሉታል። ህሩይ ማይከል እግዚአብሔር ወሰብ ብሎ ሆኖ መለኮት ዘአቡሁ ወትስብእት ዘዚአነ ይላል ቅዱስ ዮሐንስ አፈወርቅ። መለኮት የአባቱ ገንዘብ ነው፣ ስጋ ደግሞ የኛ ገንዘብ ነው። እንደ አባቱ ጌትነት አለው፣ እንደኛ ሰውነት አለው። ሰውነትን ከጌትነቱ ጋር አዋህዶ በሰውና በእግዚአብሔር መካከል ማለት ጌትነትንም ሰውነትም በተዋህዶ ይዞ ተገኝቶ ከአባቱ ጋር ታራቂ ሆኖ እንደኛ ደግሞ አስታራቂ ሆኖ የኛን ስጋ ይዞ ዛይረገ ላቡሁ ርሶ ጣነው መስዋዕተ ስሙረ ራሱን ለአባቱ የተወደደ መስዋዕት አድርጎ በማቅረብ ዓለምን ከራሱ ጋር ያስታረቀ እግዚአብሔር አብ እግዚአብሔር መንፈስ ቅዱስ በሱ ህልዋኑ ነው። ዓለምን ይታረቁ ነበር። ወተዋለጠ እግዚአብሔር ኩሉ ዓለመ በወልዱ እግዚአብሔር በልጁ በኢየሱስ ክርስቶስ ዓለምን ከራሱ ጋር አስታረቀ እንዳለ ቅዱስ ጳውሎስ ሰውን የሚያስታርቁ ሰዎች ኢየሱስ ክርስቶስን ይመስላሉ። ሰውን የሚያስታርቁ ሰዎች፣ ትሁት ሰዎች ሰው በትህትናው ክርስቶስን ይመስለዋል። የሰው ገመና የሚሸፍኑ ሰዎች ክርስቶስን ይመስላሉ። የክርስቶስ ምስክሮች ናቸው። አንድ በገዳም የሚኖር አንድ መነኩሴ በዝሙት ሐሳብ ተፈትኖ ከአንዲት ሴት ጋር ችግር ይፈጥር ነበር። በገዳሙ ያሉ መነኮሳት ደግሞ ያንን ነውር ያውቁበት ነበር። ለአባ መቃርስ ሂደው አረ ከገዳሙ ሴት እያመጣ ነው ብለው ነገሩት። ተው ሂዱ ዝም ብላችሁ የራሳችሁ ኑሮ ብሎ ሰደዳቸው። በሌላ ቀን አሁን አለችልህ ገብታለች ና እንሂድ ብለው ይዘውት ሄዱ። አበምኔቱን አባ መቃርስን ይዘውት ሲሄዱ ያ ሰው ያችን ሴት ቅርጫት ደፋባት። አባ መቃርስ ከዚያ መነኩሴ ቤት ገባና ከቅርጫቱ ላይ ተቀምጦ ሌሎችም መነኮሳት እናንተ ውሸታሞች የታለቻች ሴት አላቸው። እሱ በቅድስና ከቅርጫቱ ስር እንዳለች ያውቅ ነበረ።
ከዛ በኋላ እነሱ ወጥተው ከሄዱ በኋላ ልጄ እግዚአብሔር ሳይፈርድብህ አንተ በራስህ ላይ ፍረድ አለው። አባቴ ከተቀመጥክበት ቅርጫት ስር እሷ አለች ይቅር በለኝ ብሎ ንስሐ ሰጠው። ንስሐ ሰጥቶት ወጥቶ ሲሄድ እንጨቶችና ድንጋዮች እየተከተሉ መቃርስ ኮነ ከማምላኩ መቃርስ አምላኩን መሰለ እያሉ እያጨበጨቡ ተከተሉት። እግዚአብሔር የሰው ገመና እንደሚሸፍነው የሰውን ገመና ሽፍን የሚያደርጉ የወንድማቸውን የእህታቸውን ነውር ሸፍነው የሚይዙ ሰዎች እነሱ ክርስቶስን ይመስላሉ። ራሳቸውን ሽጠው ድሃ ሆነው የራሳቸውን ገንዘብ ጦም አድረው ድሃውን ከረሃብ ነፃ የሚያወጡት ከልብሳቸው ቀደው ከሚበልሱት ቆርሰው አጉርሰው ሰውን ካለበት ችግር ነፃ ምዝዝ አድርገው የሚያወጡት ሰዎች እነዚህ ክርስቶስን ይመስላሉ። አንድ ሰው አንጢላሪዎስ የሚባል ባለጸጋ ነበረ። ንፉግ ነው በጣም እና አንድ ድሆች ተሰብስበው ሲያወሩ እኔ ከአንጢላሪዎስ ቤት እጄ ምሳ በልቼ ብመጣ ምን ትከፍሉኛላችሁ? አይሰጥህም። ይሰጠኛል። ተወራረዱ። ቢሄዱ ሲበላ ደረሰበት። አሁን ዳቦ እየበላ ነበር። እንዳይሰጠው ነደደው፣ እርቦታል። ዝም እንዳይለው ጨነቀውና ወሩሮ ግንባሩን አለው። በዳቦው ደረቅ ኖሯል። ዳቦው ግንባሩን ገመሰውና ደማ። ደሙን አብሶ በላ። ያድሃ ሌሊት በህልሙ ሙቶ አጋንንት ነፍሱን ወደ ሲኦል ይዘው ሲሄዱ መላእክት ደግሞ እየተከተሉ አረ ይሄ ነፍስ ይች ነፍሴኛ ናት እያሉ ይከተላሉ። እንዴ እንደው ከዚህ ሰው ደግሞ ምን አላችሁ? ምን ጽድቅ አለው ይሄ ሰው? ትናንት ድሃ አጥግቧል፣ ደብድቧል እንጂ አጥግቦበታል አሉ። ይጠየቅ ድሃው ተባለ። ድሃው መጥቶ ሲጠይቅ ትማልም ዘአጽገብከኒ አምጽኡ ከኑዜ ትናንት ያበላኸኝን ጌታ እዚህ አመጡ እንዴ አለው። ትናንትና ደበደበህ እንጂ አበላህ አሉት። ኢታውቀኒ ደም እምጽና ረሃቤ ከረሃቡ የተነሳ ምን ዱላው አልታወቀኝም አለ። በሉ የዚህ ሰው ነፍስ ገነት ትግባ ተብሎ ሲፈረድ በራእይ ያያል። ሰው ለመደብደብ ብዬ የወረወርኩት ዳቦ ሰው አጥግቦ ካጸደቀማ ወድጄ ብሰጥ እንዴት ያለ ምሕረት ላገኝ ነው ብሎ ሙሉ ገንዘቡን ለድሃ ሰጥቶ ጨርሶ አካፍሎ ባዶውን ሲቀር ሌሎች ነዳያን ያልደረሳቸው ተሰብስበው መጡ። ወዴት ትሄዳላችሁ አላቸው። ከደጉ ከአንጢላሪዎስ ቤት ልንመጸወት፣ አሁንማ ጨረስኩ፣ ቀደም ብላችሁ በመጣችሁ አላቸው። ምን እናድርግ አላቸው። ሽጣችሁ ተካፈሉኝ አላቸው። ሽጣችሁ ተካፈሉኝ አላቸው። ለድሃ ምሕረት የለውም ይላሉ ሊቃውንት። 30 ብር ሸጡትና ተካፈሉት። እንደዚህ አድርጎ በማጥገቡ ይሄ ሰው ማንን መሰለ? ክርስቶስን መሰለ። ጌታ 30 ብር ተሽጦ እኛን የእኛን ረሃብ ስጋውን ቆርሶ ደሙን አፍሶ በመጥገብ እንደዋጀን በማጥገብ ይሄ ሰው ራሱን ሽጦ በማብላት ጌታውን መሰለ። ሰው ክርስቶስን የሚመስለው በዚህ ነው ወገኖች። ትሁት የሆነ ሰው ከኔ ይልቅ ባልንጀራ ይገባል የሚል ራሱን ለሰው ለባልንጀራው ቤዛ አድርጎ የሚሰጥ እኔ ነኝ ያጠፋው የሚል ማን ነው? እዚህ መካከል ጥፋተኛው ሲባል እኔ ነኝ እገሌ አይደለም የሚል ይሄ ሰው ክርስቶስን ይመስላል። ስለዚህ ሰማዕትነት ማለት በስራ ለክርስቶስ መመስከር ማለት። እስኪ በስራ በሉ። ለማን መመስከር ነው? ለክርስቶስ መመስከር ነው። ይሄ አንድ ነው። በስራችን ሰው ይታዘባቸዋል። እዚህ እናንተ በአጠቃላይ አሁን እዚህ የተሰበሰበው ሰማዕተ ክርስቶስ የክርስቶስ ሰማዕታት ነው። መስሪያ ቤት ሄዳችሁ ወረፋ ስትጠብቁ ሰው ይታዘባቸዋል። የክርስቶስ ምስክር መሆን አለባችሁ። አጭበርብራችሁ የሰው ወረፋ ስትወስዱ እናንተ የክርስቶስ ምስክሮች ናችሁ። የሰይጣን የማን ነው የምትሆኑት? የሰይጣን ነው። ሰው ትራንስፖርት በተጣበበበት መቀመጫ ተነስታችሁ ስታስቀምጡ የማን ምስክር ነው የምትሆኑት? የክርስቶስ ምስክር ነው። የትም ቦታ የክርስቶስ ምስክር ሰው መሆን ይችላል፣ ንጹህ በመሆን አንዱ እሱ ነው። ሁለተኛው የክርስቶስ ምስክር መሆን ወይም ሰማዕትነት የሚባለው እውነት በጠፋበት ዓለም ብቻን ከእውነት ጋር መቆም ማለት ነው። እስቲ ብቻን መቆም በሉ። እውነት በጠፋበት ዓለም በሙሉ ተጨልጦ ውሸታም ሲሆን ከእውነት ጋር መቆም ብቻን ማለት ነው። ልክ እንደ ዮሐንስ ወንጌላዊ ማለት ነው። ልክ እንደ ዮሐንስ ወንጌላዊ ብቻን መቆም። 11 ደቀ መዛሙርት ሲበተኑ እሱ ብቻውን ከመስቀሉ ስር ነበረ። ብቻውን ክርስቶስን ጥለው ሲበተኑ። ይሄ ነው ምስክር ማለት፣ ይሄ ነው ሰማዕትነት ማለት። እኔ ምን ላድርግ ሰው የሚያደርገውና ያደረግኩ ማለት አይቻልም።
ምን ላድርግ ቄሱ ሁሉ እየሰረቀ አይደል እንዴ ልትል አትችልም። ብቻህን ቁም ነው። ኖህ ብቻውን ነው የቆመ። ልቡ ለጻድቅ ወኩል ከማንበሳ የጻድቀው ሰው ልቡ እንዳንበሳ የተማመነ ነው። ብቻውን ይቆማል። ንስር ብቻውን በአውሎ ንፋስ መካከል ሰንጥቆ እንደሚበረው ብቻውን በመከራ ሞገድ መሃል የክርስቶስ አምድ ሆኖ የሚቆም ሰው እሱ ምስክር ይባላል፣ ሰማዕት ይባላል። እንደዚህ ያሉት ደግሞ ሲገረፉ፣ ሲሰቃዩ፣ ሲቸገሩ ካሉበት አቋም የማይለወጡ ሞት ሳይሰለቻቸው ሞት እነሱን የሚሰለቻቸው ግርፋት ሳይሰለቻቸው ገራፊዎች መግረፍ እስኪሰለቻቸው ድረስ የሚሰቃዩ ግን እውነትን በሙሉ ልባቸው የሚከተሉ ሰማዕታት ይባላሉ። የእግዚአብሔር ሰዎች ከነዚህ አንዱ ቅዱስ ጊዮርጊስ ነው። አንዱ እንግዲህ የእውነት ምስክር ይገርማቸው ብቻውን እኮ ነው። ሰው ከአንድ ሰው ጋር ይታገላል። ሰው ከሰባ ንጉስ ጋር ብቻውን ይታገላል። እስቲ እግዚአብሔር ያሳያችሁ። ሰባ ነገስታትን ብቻውን ነው የታገላቸው። የታገላቸው ደግሞ ሰይፍ ታጥቆ አይደለም፣ ጋሻ ነጥቆ ዘገር ነቅንቆ አይደለም፣ እየሞተ ነው የታገላቸው። እየሞተ ለክርስቶስ ምስክር ነበረ። በርህራሄ ይመሰክር ነበር። ጠንቋይ ፈልገው ምን እናድርግ ይሄን ጊዮርጊስ የሚባል ሰው ጠንቋይ ፈልገው መርዝ በጥብጠው ስራይ ደግሞበት የተለያየ የመርዝ ቅመሞችን በጥብጦ ሊሰጠው ሲል ምን አለመሰላችሁ ቅዱስ ጊዮርጊስ ያንን ጠንቋይ በታምር አሸንፎ ክርስቲያን እንደሚያደርገው ያውቅ ነበር። ልጄ ቶሎ መርዙን አጠጣኝ ባክህ ባንተ ላይ ጸጋ እግዚአብሔርን አያታለሁና አለው። መርዙን አምጥቶ ሰጠው። ሲጠጣው የቅዱስ ጊዮርጊስ ፊት እንደ ፀሐይ አበራ። ያን ጊዜ ያ ጠንቋይ እኔ በጊዮርጊስ አምላክ አምኛለሁ ብሎ ተመለሰ። ይሄ ምንድነው? የእውነት ምስክር። አያችሁ ቅዱስ ጊዮርጊስ መርዝ ለሚበጠብጥለት ሰው ይራራለት ነበረ። እኛ ብናውቅ ኑሮ ሰውን እንኳንስ እያወቅን ገምተን ሰውን እንገላለን። መርዝ ለሚበጠብጥ ሰው ምሕረት ያደርግለት ነበረ ቅዱስ ጊዮርጊስ። ጽኑ ምስክር፣ ብቻውን የተጋደለ ግራግሩን ከግራ እጁ ጋር ቀኝ እግሩን ከቀኝ እግሩ ጋር ፈልጠው ለብቻ ያደረጉበት ቀን አለ። በመጥረቢያ እንደ እንጨት ለብቻው የፈለጡበት የከተከቱበት ቀን አለ። በመንኮራኩር የፈጩት ጊዜ አለ። ፈልጠው ስጋውን ከትክተው መሬት ቆፍረው ከመሬቱ ስር አድርገው ደልድለው ቤት እስከ መስራት ደርሰው ነበር። የእውነት ምስክር ነው። ግን በእሳት አቃጥለው አመዱ እንኳን ተሰብስቦ ሰው የመሆን እድል ቢኖረው ብለው ሰግተው አመዱን በትነውት ነበረ። ከወታደሮቹ በኋላ ግን በክርስቶስ ኃይል ተሰብስቦ ተነስቶ እየተከተለ ይመጣ ነበረ። ቅዱስ ጊዮርጊስ የእውነት ምስክር። ዘማዊት ሴት እንድታታልለው ከታሰረበት ቤት ተወስዶ ተሰጣ ነበረ። እሷንም መለሳት። ከንግስቲቱ ጋር በአንድ ቤት ዘግተውት ነበር። ንግስቲቱንም መለሳት። ከድሃ ቤት ዘግተውት ነበረ። ምንም ከሌለበት በረሃብ እንዲሞት ከስቃይ ጋር ምሰሶውን በማለምለም የክርስቶስን ጸጋ መሰከረ። የድሃይቱን መሶብ በእንጀራ ሞላው። እውሩን ልጇን አይኗን አበራለት። ዲዳውን አናገረላት። ሽባውን ደግሞ ለሌላ ቀን ቀጠረው። በሌላ ቀን እኔ በአጵሎን በጣዖቱ ላምን ነው ብሎ ሰው ሁሉ ተሰብስቦ በሄደበት ሰዎቹ ደስታ ሲሞቱ የገሊላው ጊዮርጊስ ሃይማኖቱን ሊክድ ነው እየተባለ ሰው ሁሉ ተሰብስቦ በቆመበት ያች ድሃም የሃይማኖት የመሪ ልትክድ ነው እያለች እያለቀሰች ሽባውን ልጇን አዝላ ስትመጣ ያንን ልጇን አንተ ልጅ እልሃለሁ በጌታዬ በኢየሱስ ክርስቶስ ስም በእግርህ ና አለው። ያ ሽባ ልጅ በእግሩ መጣ ተተርትሮ ድኖ። ሂድና እኔ እንኳን ለጣዖቱ ልሰግድ ጣዖቱን ጊዮርጊስ ይጠራሃል በለው አለው። ሄደና ጣዖቱን ጊዮርጊስ ይጠራሃል አለው። አንድ ሕፃን ልጅ እያስከተለ ይዞት መጣ እንደ በግ ግልገል። እንኳን ሊሰገድለት ያ ጣዖት ማለት ነው። አንተ ምን ብለህ ነው አንተ ጣዖት ይሄንን ሰው የምታሳስት አለው። እኔ አይደለሁም ሰዎቹ ነው የሚሰግዱልኝ እንዳታጠፋኝ ለምንሃለሁ አለው። አንተም ያደርክበትም እንጨት በጌታዬ በኢየሱስ ክርስቶስ ስም ወደ እንጦሮጦስ ወረዱ ብሎ ሲያዘው መሬት ተሰንጥቃ ጣዖቱን ዋጠችው።
ያን ጊዜ ነገስታትን ሁሉ ብቻውን ማረካቸው። ሳይዋጋ የማረከ ንጉስ ነበር ቅዱስ ጊዮርጊስ። ይሄ ነው ሰማዕትነት የሚባለው፣ ምስክር የሚባለው እሱ ነው። ለክርስቶስ ሞቶም የሚመሰክር፣ ታሞ የሚመሰክር፣ እየተገረፈ የሚመሰክር፣ እየተፈጨ የሚመሰክር፣ ክንድ ክንድ ሙሉ የተሳለ ብረት ያለው ጫማ አጫምተውት ያ የተሳለ ብረት እስከ ጉልበቱ ድረስ እየሰረሰረ እየመጣው ተጎንብሶ እስከሚሄድ ድረስ እየተሰቃየ የእውነት ምስክር ነበረ። እኛ ዛሬ በሳንቲም ድቃቂ በልብስ ላቂ እውነትን እየሸጥናት ነው። በትንንሽ ነገር እውነት እየተሸጠች ነው። እውነት ጠፍታለች። የእግዚአብሔር ቤተሰቦች መገለጡ ግን አይቀርም። እውነት ቢከመርም እንደ ሳር ክምር ነው። ብዙ የሳር ክምር በአንዲት ቀጭን ክብሪት እንደሚቃጠለው እውነት የተገለጠለት የከመርነው ነገር ሁሉ ትቢያ ሆኖ የሚጠፋ ነው። የትም መቼም ከእውነት ጋር ቁሙ። ቢኖራችሁም ከእውነት ጋር ቁሙ። ብታጡም እውነተኛ ሁኑ። ብትታሰሩም እውነተኛ ሁኑ። ሰላም ቢኖርም እውነተኛ ሁኑ። ዘመን እንደው ማለፉ አይቀርም፣ መሞታችንም አይቀርም።